ላትገናኝ ድጋሚ አስጨናቂው ጋር ላትገናኝ ዛሬ ቆርጬዋለሁ። እጆቻችሁ ከፍ አድርጉና ኢየሱስ ጌታ ነው በሉት። ክብር ለጌታ ብቻ ይሁን። ለጌታ ለኢየሱስ ሲያጨብጭቡ ክብር ለጌታ ይሁን። አሜን ነው ወይ? ዛሬ እግዚአብሔር ባለፈው እንደነገርኳቸው ከእጆቻችን የወደቀ የተበላሸ አልሳካ ያለው ግራ ያጋባ የቆየ ተስፋ ያስቆረጠ ከእንግዲህ አይሆንም ብላችሁ የዘጋችሁት ጉዳይ ሁሉ እግዚአብሔር ወደ መስመር የሚያስይዝበት ቀን ነው። የሆነ ነገር አሁን ይታዘዛል፣ ይሞላል። የሆነ ነገር አሁን ይታዘዛል፣ አሁን ይሞላል። እጆቻችሁ ከፍ አድርጉና የሆነ ነገር በሉ። ሳንሴ በቤቴ ላይ አሁን ይሆናል በሉት። አሁን ይሆናል በሉት። ትእዛዝ ከላይ ወጥቷል። ትእዛዝ ከላይ ወጥቷል። የግድ ይሆናል። የግድ ይሆናል። ትእዛዝ ከላይ ወጥቷል። የግድ ይሆናል። አጥሎሶ ነካርግና ትእዛዝ ከላይ ወጥቷል በሉ። ሳንሴ የጌታን ቃል ከኔ ጋር የያዛችሁ የብሉይ ኪዳን መጽሐፍ ነው አብረን የምንመለከተው። መጽሐፍ ነገሥት ምዕራፍ 4 ከቁጥር 1 ላለው ቃል ተነስተን ለቃሉ ክብር አብረን እናነብ። ከነቢያትን ወገን ሚስቶችም አንዲት ሴትም ባሌ ባሪያዬ ሞቷል፣ ባሪያዬ እግዚአብሔር ይፈራ እንደነበረ አንተ ታውቃለህ፣ ባለ ዕዳው ልጆቹን ባሪዎቹን አድርጎ ሊወስዳቸው መጥቷል ብላም ወደ ኤልሳም ጮኸች። ቁጥር 2 ኤልሳም አድርግልሽ ዘንድ ምን ትሻለሽ? በቤትሽም ያለው ንገሪኝ አላት። እርሷንም ለኔም ለባሪያዬ ከዘይት ማሰሮ በቀር በቤት አንዳችም የለኝም አለችው። ቁጥር 3 እርሱንም ሄደሽ ከጎረቤቶችሽ ሁሉ ከሜዳም ባዶ ማደጋዎችን ተዋሺ፣ አታሳንሺያቸው አላት። ገብተሽም ከአንቺና ከልጆችሽም በኋላ በሩን ዝጊ፣ ወደ እነዚህም ማደጋዎች ሁሉ ዘይቱን ገልብጪ፣ የሞላውን ፈቀቅ አድርጊ አለ። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿም በኋላ ዘጋች። እነርሱንም ማደጋዎቹን ወደ እርሷን ያምጡ ነበረ፣ እርሷንም ትገልብጥ ነበረ። የእግዚአብሔር ሰው ነቢይ ኤልሳ ለሴትዮዋ እንደዛ ምን አድርግልሽ ዘንድ ትሻለሽ አላት። እኔማ ብቻል እኮ ዕዳዬ መክፈል ነው የሚፈልገው፣ ዕዳዬ መክፈል ነው የሚፈልገው። እና ምን አለሽ በቤትሽ ላይ? ምንም ከዘይት ማሰሮ በቀር ምንም የለኝም። ኦኬ ጥሩ አላት። ጥሩ ግን አንድ ነገር እልሻለሁ። ምንድነው ስል ቤት ሂጂ አሁን። እሺ ማድጋዎችን ከሰዎች ሁሉ ተዋሺ። እሺ ልጆችና አንቺ ወደ ቤት ግቡ። እሺ በሩን ዝጉ። እሺ አንቺ ዘይት ገልብጪ። ሴትዮዋ ከየት የመጣ ዘይት ነው የሚገልብጠው አላለች። አሁን እዚህ ጋር ነው ዋናው። ነቢይ ጋር ስትመጣ ነቢይ የሚያወጣው ትንቢት ወይም ነቢይ የሚያመጣው ትንቢት ቃል ከየት ነው የሚሆነው? ማን አጋዥ ኖሮኝ ነው? ውሸተኛ እኔን ቆሞ አሁን በእኔ ላይ ነው ለመብላት የተነሳው ነው የምትለው አንተ። ያው ፈረስ ጋር የሌለው ሰው እግዚአብሔር ተሳቢ መኪና ሰጣለሁ ካለ ምንድነው የሚያስገረምርም? ፈረስ ጋር የሌለው ሰው እንኳን ተሳቢ መኪና ትገዛለህ ብሎ ከተናገረ እኮ ምንድነው ሻመተኛ የሚያደርገው እንዴ? ምንድነው የሚያስገረምርመው? እግዚአብሔር እኮ ላለማድረግ አይደለም የሚናገረው፣ አድርጎ ለማሳየት ነው። ይታኛል። በዚህ ጉባኤ መካከል ለአራት ሰው እግዚአብሔር እንደዚህ አለ፣ በፍጹም የማይዘጋ በር ከፈትኩ አለ። ቴንክ ዩ ጂሰስ፣ ቴንክ ዩ ጂሰስ። ሐሳባችሁ አንድ ያርጋችሁ ተቀበሉ። በፍጹም አለ፣ በፍጹም የማይዘጋ በር ከፍቼዋለሁ አለ። በፍጹም የማይዘጋ በር ከፍቼዋለሁ አለ። አጠብሎ ሰው በደንብ ያሳርግና በፍጹም የማይዘጋ በር በሉ። ሳንሴ ለኔ ተከፈተ በሉት። ቀኝን ከፈተ አርጋለህ። ፍቃደኛ ኮንክ ካልሆንክ ተው፣ ትንቢት ስለመጣልኝ ነው። ፍቃደኛ ኮንክ ከፍ አርገኝ።
ይህን ቃል ተቀበልልኝ። እግዚአብሔር እንደዚህ አለ፣ ይኸውልህ ዛሬ ከሰዓት ድረስ ነገ ሰኞ እስከ ማክሰኞ የሚሆነው ነገር ተመልከት። አጭር ጊዜ ረጅም ታምራት ውስጥ ከታለሁ አለ። እንደገና ተቀበልኝ ቃል። አንዳንድ ሰዎች ለቤተሰቦቻቸውን ጭምር መብት ይሆናሉ። በዚህ ሰው ቤት የሆነ ድብቅ የሆነ በረከት አለ ይላሉ። እቺ ሴት እኮ ተባርካለች ይላሉ። እጁ ከፍ አድርግና እንደዚህ በል፣ በኔ ቤት ላይ በሉት የእግዚአብሔር በረከት ገባ ገባ። አሁን ኖርማል አንተ ነው። አሁን ኢትዮጵያዊ ስለሆንክ ነው ዝም የምትለው። ሴትዮ ባዶ ዘይት ማሰሮ ላይ ዘይት መጣላ ሲባል አያሳብድም? ዘይት መጣላት። ከብዙ አዛቦች ጓሮ ላይ ያለው ማድጋዎች በሙሉ ሰበሰበችው። ስትሰበሰብ በእምነት ነው ሰበሰብ። ሰው የአንድ ሰንባዲ ሰው ቃል ወስዶ ማድጋ ይሸከማል። ጠላሸት ጋር ያለው ማድጋ በተከሻው ላይ የሸከመች ቤት ላይ ትደረድራለች። ምንድነው ምስጢሩ? ዘይት ይመጣል ብሏል ነብይ። ነብይ ምን ይመጣል ብሏል? ዘይት ይመጣል ብሎ። እሺ ዘይትስ? ልጆች እኮ ነው የሚጠይቁ። ዘይት የመጣ ዘይት እዳን ትከፍያለሽ ብሎኛል። እዳ የሚከፍለው ዘይት በዚህ ማድጋ ላይ ነው የሚመጣው። ናው እንደ አሁን በዚህ ማድጋ ላይ ዘይት ይመጣል አላሉም ልጆች። እናትየዋ ነቢዩን ጠይቃ ያመጣችው ቃል ልጆቹ ሁሉ ተስማሙ። አሁን ስሙኝ፣ አንዳንድ ችግር ያለበት ቦታ እነግራችኋለሁ። እናንተ የሰማችሁት ቃል ጎረቤቶቻቸውን ያፈራርሳሉ። ለናንተ እግዚአብሔር ያወራላቸው ቃል፣ ለናንተ እግዚአብሔር የተናገረባቸው ቃል ጎረቤቶቻቸውን ያበላሻሉ። ጎረቤት ይሄ ይሆናል ብለሽ ነው የተቀበልሽው? ዛታው እባክህ ዝም ብሎ ነው። አሁን አንቺ ይሆናል በህይወት ያለሽ ይሄ ነገር ይሆናል ብለሽ ነው የተቀበልሽው? አንዳንድ ጊዜ እኮ እነሱ እኮ ዝም ብሎ ለድምቀት የሚያወሩት ነገር አለ። ሙሉ በሙሉ ማመን የለብሽም ነው የሚሉት። የብዙዎቻቸው ቃል ከእጃቸው ያስጣለ እማኔ ሰዎች ናቸው። እነዚህ ሰዎች ጋር ላትገናኝ በር ዘጋው። አሁን ስሙኝ፣ የእግዚአብሔር ሰው ኤልሳ በርሽን ከልጆችሽና ካንቺ በኋላ ዝግ ያለበት አንድ ምክንያት አለ። ምንድነው? ወዴት ሄደሽ ነው የምትመጪ የሚል ጎረቤቶች አሉ። ነቢይ ኤልሳ ጋር ነው እጄ የመጣሁት ብላ ከነገረች ምን ያለልሽ ካላት ገዛ እዳን ትከፍያለሽ ብሎኛል ብላ ከተናገረች ጎረቤቶች ያፈራርሳሉ። ጎረቤቶች የነቢይ ቃል አይቀበሉ። ጎረቤቶች አያምኑ። ከእንደዚህ አይነት ጎረቤቶች መካከል ተለውጠ እንድትታይ ዘንድ ጸልያለሁ። ተለውጠ እንድትወጣ ዘንድ ጸልያለሁ። ተለውጠ እንድታይ ዘንድ ጸልያለሁ። እጅን ከፍ አድርግና ተለውጠ ነው የሚወጣው በሉ። ሳንስ ምን ሆነ ነው የምትወጣው? ተለውጠ። ጎረቤቶቿ መርዛማ እንደሆኑት የእግዚአብሔር ሰው ተረዳ። ካንቺና ከልጆች በኋላ በር ምን ያርግ? ዝጊው። የሰማችሁትን ቤት ለሰው አታወሩ። የሰማችሁትን ቤት ቡና ቤት ላይ አታወሩት። የሰማችሁትን ቤት ጎረቤቶች ጋር አታጋሩ። የሰማችሁትን ቤት ሻይ ቡና የጋበዛችሁ ሰዎች ጋር ስለ ትንቢቱ ቃል አታወሩ። ትንቢቱ ቃል እንዳይሆንባቸው ያደረጉ ሰዎች ናቸው። እነዚያ ሰዎች ናቸው የናንተ እግዚአብሔር ለናንተ ብሎ የተናገረው ቃል እንዲዘጋይ ያደረጉት ሰዎች ናቸው። ከሰዎች መጠንቀቅ አለበት። ከሰዎች መሸሽ አለበት። ብዙ ጊዜ የሰው ብዙ ቤት የሚታወቀው ለምንድን ነው ካለ ስሙ በደንብ የሰማችሁትን ቤት ቃል ጎረቤት ያሉ ሰዎች ስለሰሙ ነው የሚያስጨንቁት። የለም አሁን እዚህ ጉባኤ መካከል የሰማችሁትን ቤት ሌላ የሚሆነው ነገር ሌላ የላችሁ። ኦሳይ እንት ኦዳባይ ዱማ እንት ያኔ ዲዮባይ ዱማ ዳይ ባያገው ባያገ ዱባይ አሁን ከዚህ ጉባኤ ውጭም እግዚአብሔር የተናገራችሁ ሌላ፣ እናንተ ህይወት ያለባቸው ነገርም ሌላ የላችሁም። አሁን እዚህ ጉባኤ ውስጥ የላችሁ። እጅ አሳዩስቲ የናንተ ነገር እንዳይሆን የከለከሉ ሰዎች በጌታ በኢየሱስ ስም እተቸዋቸዋለሁ። አላችሁ ያዘው ጠብልሶ የኔ ነገር በሉት በሰው ከዚህ በኋላ አያዝም። የኔ ነገር በሰው
ከእንግዲህ ወዲህ አያዝም። ታምናላችሁ? ታምናላችሁ? እሺ አንድ ነገር ነው ማድረጋላችሁ። እንደዚህ አድርጉ እጆቻችሁ። ይሄ ምልክት ብቻ ለንታው ከፍ አድርገጅ። እንደዚህ ካርከ የምን ምልክት ነው? አውሩ በእናታችሁ። ድምጻችሁ አይሰማኝም። የምን ምልክት ነው? አሁን ከዚህ ማለዳ ቃል በኋላ ዳይነጫው ኢዳቻው በሽታቻው አትልም። አንተ ቻው አትልም። በልበል ሸኛው ዝም ብለህ ተለየው። የማይሆኑ ጎረቤቶችም ተለየው። የማይመቹ ሰዎችን ተለየው። አስጨናቂዎችም ተለየው። አሳዳጆችም ተለየው። ግራም ያጋቡ ሰዎችን ተለየው። በል ተናገር ዝም ብለህ ቻው በል። ቻው በል። ቻው። ትንቢትን ቃል እንዳይሆን የሚያደርጉ ሰዎች ቻው በላቸው። ይህ የምን ምልክት ነው? ሴትዮዋ ዘይት ከመጣላት በኋላ የእግዚአብሔር ሰው ሽጪውና ዕዳሽን ክፈይ ባያት ጊዜ አንድ ነገር ነው ያለችው። ቤት ገባች። ለገበያም ይሁን ዘይት ቀድታ ወጣች። ጎረቤቶች በሙሉ ምንድነው ስል እንደዚህ ነው የምታደርገው። ምን ማለት ነው? ቤቴ በእናንተ ሰፈር ነው እንጂ ከደህንነት ወጥቻለሁ። ታዲዮ ሳይንተ ሰፈራ ፒያቲንታ የዘታ በዋናስ ኪያሲ ቻው እና ምስራት ተናገርን ባይዘይ። አሁን እቺ ሴት የመጣው ዘይት ገበያ ላይ ሄዳ አንድ ነገር ስሙኝ ባካችሁ። ወይ ከዚህ በፊት ነጋዴ አይደለችም፣ ወይ ገበያ መካከል መጋዘን የላትም፣ ወይ መደብ የላትም። ከገበያ ዳር ላይ ሸንኮራ አደጋ ምናምን የሚሸጥበት አካባቢ ዳር አካባቢ ነው። ዳር ነው ገበያ መቼም ዳር አካባቢ ነው አገዳ ምናምን የሚሸጠው። እዛው አካባቢ መደብ የላትም። ዝም ብላ ያዘች። ግዛዊ ገበያ ቦታ ያዘች። የዛይት መጋዘኖች አሉ፣ የዛይት ነጋዴዎች አሉ። ገበያ ላይ ብዙ ደንበኛ ያፈሩ ሰዎች አሉ። የሴትዮዋ ዘይት ነፃ ስለሆነ 50% ቅናሽ አለው። አልሰማችሁ? በቃል የመጣ ዘይት ስለሆነ እዳን ለመክፈል ብቻ ስለወጣች ፍሬሽ ነጋዴ መሆኑ አንፃር አይደለም። ዘይቷ ነፃ ነው። ነጋዴዎች ገዝቶ ነው የሚሸጡት፣ ለትርፍ ነው የሚሸጡት። እቺ ሴት ከሙላቷ ነው የምትሸጠው። ስለሞላላት ነው ገበያ የወጣችው። እና እንደዚህ ነው የምታደርገው። 50% ግማሽ ቅናሽ አላት። ይሄኛው ሱቅ ላይ ያለው ዘይት 5 ሊትር 1000 ብር ከሆነ ሴትዮዋ ጋር 500 ብር ነው። 20 ሊትር እዛ ጋር 5000 ብር ከሆነ እዚህ ጋር 2500 ብር ነው። አንድ ቀን አንተ ደንበኞቻቸውን ለየችው። ገበያ የሚገባ ሰው ሁሉ የሴትዮዋን ዘይት ወደደ። አስባተኛ ሰው እዚህ በሰው የለም። እጅግ ገባርገው ከኔ ጋር እግዚአብሔር ባሰበለት ቀን መቼ ነው አትበል፣ ዛሬ ነው። ከዛሬ በኋላ የሰዎችን በረከት ሁሉ ወደ አንቺ ዘንበል ብለዋል። ገበያ ላይ ለረጅም ዘመን የታወቁ ሰዎች፣ ገበያ ላይ ለረጅም ዘመን የሰሩ ሰዎች፣ ገበያ ላይ ለረጅም ዘመን ደንበኛ ያፈሩ ሰዎች፣ ካስተመር ያሉ ሰዎች ሁሉ እጃቸው ላይ ነጠቀችው። በጣም አስተጋው ተበኩራ ታዛይተ ለጋ በኩ ይታፈሻ የሚተገበኩ ዘይተ ይገቅና ሸገዋ ሲዳ ሰውባይ ደንበኛ በመኪና የመጣ በእንትን የመጣ ሐራራ ካምፓኒ የፈነው ይዳ ሰውባይ ሀጋ ገበያ በጋጣን ዲያ ዘይት ያኮ በከቲ ገይ ሶሶ ወሬጋ አይ በጊ ሀጋንተና 1000 ብር የሚሰበ ሀጋ ይጣውበት 500 ብር ሻማስገግ ሄጋንተና 5000 ብር የሚሰበ 2500 ብር ሻምኪ አዋንዳጊ ሄጋ ዳር እንደው ማጫሲያ ግዲኑ ግደ ማጫሲያ ሶፐናቲ ሚሄዝ አባይዘውስ ሶፐናቲ ጊያ ሚሄዝ አባይዘውስ ሀማኩሻ ጦቆታካ ሚሽኒያ ማኪና ረበኩ ሶፐናቲ ቶክ ሚሄዝ ሚሽኒያ ባይዘውሱ አይ በጊ ማትዶማስ ሚሽኒያ አውፔካሌ ኦካማ በኔ ጎዴ ኦዱኩ ሚሽኒያ ምስጥረ ኦዱኩ ጮባይዘውስ
ጎሸ ግድኩ አሰበ ያግዳ አሰበ በካምፓኒ ያግዶ በኢፔክስ አቀን ነፃይ የሚያደን ግማሽ ፐርሰንት ያመ ኩሸቶ ጎታ ከዚህ በኋላ እንደዚህ ይሆናል። ብዙ የተራቡ ሰዎች ሁሉ የሚጠግቡበት ልክ የሌለው በረከት ከነቢይ ቃል የተነሳ ይፈጠራል። ስማውን ቀጥታ እግዚአብሔር ብቻ ነው የሚፈልገው፣ ሰው አልፈልግም ካልክ ተሸውዳል። እግዚአብሔር በዚህ ሰዓት በኔ ቆሞ ነው የሚሰራው። ብዙ ሃይማኖተኞች የተሸወዱበት ምስጢር ልንገራል። ቀጥታ እግዚአብሔር ነው የሚፈልገው። እኔ 40-30 ዓመት ያገለገልኩ አምላክ የት ሄዶ ነው ነቢይ ጋር የሚሄደው ይላሉ። አባዬ እንዳትሸወድ። 600,000 ህዝብ ቁጭ አድርጎ የ600,000 ህዝብ መሪ እግዚአብሔር ሙሴ ብቻ ነው ያደረገው። ሌላው ሁሉ ሙሴ ቃል ካወጣ ነው የሚበላው። እንዳትሸወድ። ነቢይ ጋር ያለው አውቶሪቲ ማወቅ ያለብህ። እንዳትሸወድ። ነቢይ ምሳ ሰዓት ደርሷል ካለ ምሳ ሰዓት ደርሷል አዎ ብለህ መቀመጥ አለብህ። እስራኤላውያን ውሃ ጠማ ስል ሙሴ ደግሞ እግዚአብሔር ህዝብ እስራኤል ውሃ ጠማ ይላል ምን ላድርገው ስል አለቱ ጋር ጠጋ በል ይላል። ምንድነው? እጅ ላይ ምልክት አስቀምጫለሁ። ይሄ ምልክት አዎ ምን ላድርገው? አለቱ ንካ ስል በዚህ አለት ላይ ውሃ ይወጣል አላለም። አልተጠራጠረም። አትጠራጠር። መጠራጠር ባይዞይ ድብቅ ካንሰር ነው፣ ተመርምሮ አይገኝም። ብዙዎቻቸው ህይወት ላይ የአጥንት ካንሰር እንኳን ከውጭ ሀገር ብትሄድ የሆነ መድኃኒት ልታገኝ ትችላለህ። ደም ካንሰርም የሆነ መድኃኒት ልታገኝ ማስረጃም ልታገኝ ትችላለህ። የልብ የጉበት ካንሰር መድኃኒት አለ ይፈላስፋሉ ፈለሰፋዎች። መንፈሳዊ ካንሰርነት ካገኘ ግን መሞት ነው። አለማመን ካንሰር መሞት ነው። ሰውየው ተመላልሶ ገንዘቦ ነው የሚጠይቀው አይደል? ስጪ ገንዘብ የለኝም ስላለች ልጆችን ፈልጋለሁ ወይ አንቺን ፈልጋለሁ ወይ ልጆችን ወይ አንቺን ባሪ ያደርጋለሁ። ታሶንታ አሽከራው ተነኳስ ነናቴ ተናታ ተቻነ መለኳስ ኒያዝና ሃይቅ ደክዶ አጫውሻን ነናቴ ታሶን አሽከራ ከነ መለኳስ ይጎደ ይግባኝ ጋውስ እኔ ያመንኩ ይሄ አይደለም። ይግባኝ ቤቴ በእዳ ይበላል የሚል ነገር እኔ አላመንኩም። ኪስ ላይ ገንዘብ ይጠፋል የሚል ቃል እኔ አልሰማው። እኔ በገንዘብ ሰው ስለወጥ አልሰማው። እኔ በገንዘብ ምክንያት ሰው ለዋጭ ልስጥኝ ለዋጭ ፖጣ አይደለም ያለቀ ጂንሲ አይደለም። አንተ ሰውየው ከበሩ አደቆመው የሰው ዋጭ አለ ይላል። አልሰጥም ነው ማለት። ሴትዮዋ ልጆቿን የደበቀች አንድ ቀን ኤልሳ ቤት ግቢ አላት። ባሷ ጋርፈ የመጫሰት ሶአሬ ሰገባለ ዳይ ይሶአሬው ሾ በየቀኑ ይመጣል። ሰዓታትን በደቂቃዎች መካከል ይመጣል። ልጆችና አንቺ ቤት ግቡና በሩ ምን አድርግ ዝግ። ሰውየው ጋር እንዳትገናኝ ነው። ካመንክ ከሆነ ሰው ላይ ያለው ኩሻ ተቆጣ ነና የሆነ የሲያስ አፐሽ ከማስ ሲያባካ ኩሻ ተቆጣ ነና የሆነ ጎዲ ያሳፈ ነና ጫነቅ ሲያሳፈ ኦሳሱን ታኛ ተሻካስ በጌታ በኢየሱስ ክርስቶስም ለይቼዋለሁ። በናዝሬቱ በኢየሱስም ለይቼዋለሁ። አጥሎሶን ካርግና ተለየው በሉሳንዘ በኔ ህይወት ላይ ደህንነት አይሰራም፣ ጭንቀት አይሰራም፣ ሐዘን አይሰራም፣ ማጣት አይሰራም። እግዚአብሔር ለየ ይበሉት። እግዚአብሔር ለየ ይበሉት። ይኸውላችሁ አምጡ እጆቻችሁ። የአንዳንድ ሰው ምስክርነት አሁን ይሆናል። ምስክርነት አሁን ይወለዳል። በእውነት ነው እግዚአብሔር እንደሰ የብዙሃን ምስክርነት አሁን ይወለዳል አለ። አካውንታቸው ላይ ምስክርነት ይወለዳል። ትዳራቸው መካከል ምስክርነት ይወለዳል። ሰዎች የሚጠብቁት ሌላ፣ ሟርተኛው የሚጠብቀው ሌላ፣ አስማተኛው የሚጠብቀው ሌላ፣ እግዚአብሔር ደግሞ በአንቺ ህይወት ላይ የሚያደርገው ሌላ ይሆናል። ከፍ አድርጉ እጆቻችሁ። የዛሬ ትምህርት ርዕስ በሮቻቸውም ከሰዎች ፊት ዝጉ ይላል። በሮቻቸው ምን ያርጉ? ዝጉና ግቡ። በረከት አለ እዛ ጋር። ቃል ከሰማችሁ ከወራኞች ፊት ሽሹ። ቃል ከሰማችሁ
አመንተኞች ጋር አትቀመጡ። ቃል ከሰማችሁ ወረኞች ጋር ወሬ አታጋሩ። ቃል ከሰማችሁ በር ዘግተህ ግባ። እግዚአብሔር ደህንነትን ተቋረጠ ሲል በር ከፍተህ ውጣ። ኩጀቶ ቆተተናራ ሴትዮዋ ገበያ ወጣች። አንተ ታዋቂ ሆነች እኮ እና እቺን ቃል ልንገራችሁ እኮ አስቀምጡ፣ እጆቻችሁ አውርዱኝ። ዘይት ሽጣ የዋለችው ገንዘብ ቤት አመጣች። እዳው ግን ታውቃለች እኮ የሰውየው እዳ አታውቅም። ገንዘቡ ስንት እንደሆነ አታውቅም። ቆጥራ ብሩን በላስቲክ አሲዛ ገበያ ዛሬ ሄደች። በንጋታው በር ከፍታ ቁጭ ብላለች ሳሎን ላይ። ከመጣ ይምጣ። አሜን ነው።